እንዴት አላችሁ የተወደዳችሁ? ከአትሌቲኮ ማድሪድና ከአርሰናል የቻምፒየንስ ሊግ ትልቅ የግማሽ ፍጻሜ ጨዋታ በፊት ስለ ኤቤሪች ኤዜ ላንሳ። የአርሰናል የትልልቅ ጨዋታዎች የትልልቅ ሞመንቶች ወሳኝ ሰው ወደ መሆን ተሸጋግሯል። ይሄ ተጫዋች በክሪስታል ፓላስ ባለፈው የውድድር ዘመን እንዳሳየው አይነት በኤፍኤ ካፕ ሩብ ፍጻሜ፣ ግማሽ ፍጻሜና ደግሞ በክለቡ የ120 ዓመት ታሪክ ውስጥ ለመጀመሪያ ጊዜ ዋንጫ ሲያሸንፉ በማንቸስተር ሲቲ ላይ የማሸነፊያውን ጎል ሲያስቆጥር እንዳየነው አይነት የክለች ሞመንት ተጫዋች ነው። የትልልቅ ጨዋታዎች ተጫዋች ነው። አሁን በመጨረሻ ወራትን ከፈጀ የመልመጃ ጊዜ በኋላ በአርሰናል ከጠቃሚ ከወሳኝ ተጫዋቾች መካከል እንደ አንዱ መቆጠር የጀመረበት ጊዜ ነበር። በተለይ ከዛ የአስቶን ቪላ ጨዋታ በኋላ ለበርካታ ተከታታይ ጨዋታዎች ትርጉም ያለው የጨዋታ ጊዜ ሳያገኝ ቆየ። ግን ባለፉት 2 ወራት ደግሞ አርሰናል በተለይ በሌሎች የማጥቃት ተጫዋቾቹ በቂ ጎሎች እያገኘ በቂ ክሬቲቪቲ እያገኘ ባልሆነበት ጊዜ የሚታይ አንድ ትልቅ የተስፋ ነጸብራቅ እሱ ነው ማለት ይቻላል። ባለፈው ሳምንት የፕሪሚየር ሊጉን መሪነት እንደገና መልሶ በያዘበት ሪክሌም ባደረገበት እና ግን በጣም ከባድ ስሜታዊ ፈተና በነበረበት አስቸጋሪ በነበረውም የኒውካስል ጨዋታ በጣም ድንቅ ጎል አስቆጠረና በሱ ጎል ነው አርሰናል አሸነፈው የወጣው። እንዲህ አይነት ጎሎች ማለት ነው። ጎሎች ማስቆጠር አንድ ነገር ነው። አንዳንድ ተጫዋቾች ያን ያህል ረብ በሌላቸው ጨዋታዎች ወይ ቡድናቸው በሰፊ ውጤት እየመራ የእነሱን የግል ስታቲስቲክስ ኢንፍሌት የሚያደርግ ብዙ ጎሎች ያስቆጥራሉ። የኤዜ እንደዛ አይደለም። ያስቆጠራቸውን ጎሎች ካያችሁ ብዙዎቹ በጣም አስፈላጊ ጎሎች ናቸው። ሁሉም ትልልቅ ጨዋታዎች ላይሆኑ ይችላሉ፣ ግን አርሰናል የሆነ ልዩነት የሚፈጥር ተጫዋች በሚፈልግበት ጊዜ ነው እነዛን ጎሎች የሚያስቆጥረው። የክለች ሞመንት ጎሎች የሚባሉት ለዚህ ነው። ጎሎቹ አስደናቂ ናቸው በውበት። በቀደም ኒውካስል ላይ ያስቆጠረው ጎል ወይ ባየር ሌቨርኩዘን ላይ ያስቆጠረው ጎል ወይ ማንስፊልድ ላይ ያስቆጠረው ጎል በቴክኒክ ያለውን ከፍተኛ ጥራት ባንገር ማስቆጠር የሚችል ተጫዋች መሆኑን የሚያሳይ ነው። ግን በአስፈላጊነትም በጣም አስፈላጊ ጎሎች ነው የሚያስቆጥረው። ቅድም የማንስፊልድን ጨዋታ ስጠቅስ ነበር። ስለዚህ አርሰናል ማንስፊልድን ማሸነፉ የሚጠበቅ ነው። ያን ያህል የሚያስገርም አልነበረም። በታችኞቹ ዲቪዚዮኖች ከሚገኙ ክለቦች መካከል አንደኛው ነው። አርሰናል የፕሪሚየር ሊግ መሪ ነው። የቻምፒየንስ ሊግ አሸናፊ ለመሆን ከፍ ያለ ግምት ከሚሰጣቸው ቡድኖች መካከል አንደኛው ነው። ምን ያስገርማል ማንስፊልድን ማሸነፍ። ግን ልክ እንደዚህ እንደማለት ቀላል አልነበርም። ስለዚህ ሚኬል አርቴታ የማሸነፊያ መፍትሄ ይፈልግ ስለነበር ሊያንድሮ ትሮሳርን 63ኛው ደቂቃ ላይ አስወጥቶ ነው ኤቤሬቺ ኤዜን ያስገባው። በገባ በጥቂት ደቂቃዎች ውስጥ ከ4 ደቂቃ በኋላ ኳስ ተቀበለ። የተጋጣሚ ቡድን የፍጹም ቅጣት ምት ጠርዝ አካባቢ ነበር። የጨዋታውን የማሸነፊያ ግን በጣም አስደናቂ ጎል አስቆጠረ። ስለዚህ ሁለቱም ኤሌመንቶች አሉት ነው። አንደኛ ጎሉ ውብ ነው፣ ሁለተኛ የማሸነፊያ ጎል ነው። የውድድር ዘመኑ ከተጀመረበት ጊዜ ጀምሮ ኤዜ በወጥነት የተዋጣለት የውድድር ዘመን አሳልፏል ማለት እንኳ ባይቻል ቅድም ያልኩትን ግን አሳይቷል። ሞመንቶች ላይ መጉላት የሚችል ተጫዋች ነው። አንዳንዶቹ ተጫዋቾች ለምሳሌ ዛው ስብስብ ውስጥ ያሉትን ተጫዋቾች በጠቅስ እንደ ማርቲን ኦደጋርድ አይነቱ ተጫዋች በጣም ቢዚ ነው። ብዙ ኳስ ይቀበላል፣ ብዙ ኳስ ያቀብላል፣ ብዙ ፓስ ያደርጋል፣ የጨዋታ ቴምፖ ይቆጣጠራል፣ በፕሬሲንግ በጣም ትጉ ነው፣ ብዙ የጎል እድሎች ይፈጥራል። ስለዚህ የኦደጋርድን ሜዳ ውስጥ መኖር ጥሩ ቢሆንም ባይሆንም ሁልጊዜ ፊል እናደርጋለን። ኤዜ አንዳንድ ጊዜ በጨዋታዎች መሀል ለደቂቃዎች የሆነ የሚጠቀስ ነገር ሳያደርግ በመከላከልም በማጥቃትም የጎል እድል በመፍጠርም ፕሬስ በማድረግም በአንዱም ነገር የጎል አስተዋጽኦ የሚያበረክት ሳይመስል ደቂቃዎች የሚቆጠሩበት ጊዜ አለ። አንዳንድ ተጫዋቾች አሉ። እኔ እንዲያውም ፌሊፔ ኮቺኞን የቀድሞ ባልደረባ ዮናስ አዘዘ ምን ይለው ነበር? በጣም አስደናቂ ተጫዋች ነው፣ ግን የሞመንቶች ተጫዋች ነው ይላል። ኮቺኞን ካስታወሳችሁት የሚገርሙ ጎሎች የማስቆጠር ታሪክ የነበረው ትልልቅ ጨዋታዎች ላይም ጎል የሚያስቆጠር ነው። ነገር ግን ለምሳሌ እንደ ሌሎቹ እንደነ ዳቪድ ሲልቫ አይነት በጨዋታ ውስጥ ሰስቴንድ የሆነ የፕሌይሜኪንግ ተጽዕኖ የነበረው ተጫዋች አይደለም። የክለች ሞመንት ተጫዋች ነው። በጣም አስደናቂ ጎሎች ማስቆጠር ይችላል። በትልቅ ጨዋታዎች ጎሎች ማስቆጠር ይችላል። ግን ለደቂቃዎች ጠፍቶ ልታዩ ትችላላችሁ። ምናልባት ኤዜንም በክህሎት ፕሮፋይል ከፌሊፔ ኮቺኞ ጋር በመጠኑ ማመሳሰል የሚቻል ይመስለኛል። ለምሳሌ የቀድሞ ቡድኑን ክሪስታል ፓላስን በገጠሙበት ጨዋታ አርሰናል 1-0 ነበር ያሸነፈው። ያንን ጨዋታ ካልተሳሳት ወይ 2-0 ወይ 1-0 በሱ ጎል አማካይነት
ነበር አርሰናል ያንን ጨዋታ ያሸነፈው። ጎሉን ካስታወሳችሁት በአክሮባታዊ መንገድ ነው ያንን ጎል ያስቆጠረው። አክሮባቲክ በሆነ መንገድ ነው ጎሉን ያስቆጠረው። ከኖቲንገም ፎረስት ጋር በነበረው ጨዋታ ደግሞ በጣም ድንቅ ኳስ ለቪክቶር ዮኬሬስ ሰጥቶ አርሰናል 2-0 አሸነፈ። ከማንቸስተር ሲቲ ጋር በነበረው ጨዋታ በ93ኛው ደቂቃ ላይ ለጋብርኤል ማርቲኔሊ ልክ የኳርተር ባክ አይነት በጣም አስደናቂ ረጅም ኳስ ከማንቸስተር ሲቲ የተከላካይ መስመር ጀርባ ጣለና ማርቲኔሊ ያቺን የአቻነት ጎል አስቆጠረ። እንዲህ አይነት ተሳትፎቹን ነው የክለች ሞመንት ወይም የማጂክ ሞመንት ተጫዋች ነው የሚያስብሉት። ሌሎችም አጋጣሚዎች ነበሩት። ከቶተናም ጋር የነበሩት ሁለቱም ጨዋታዎቹ ልክ እንደዛ ናቸው። በመጀመሪያው ዙር በኤምሬትስ በተደረገው ጨዋታ አርሰናል 4-1 ስፐርስን ሲያሸንፍ 3 ጎሎች አስቆጠረ። 3 የተለያየ የተጫዋቹ ክህሎት የታየባቸው ጎሎች ናቸው። ከቀናት በኋላ ባየር ሚኒክን 3-1 ሲያሸንፉ ያቺን በማንቸስተር ሲቲ ላይ ሰጣት የምትመስልን አይነት አሲስት በድጋሚ ለዛው ተጫዋች ለጋብርኤል ማርቲኔሊ ሰጠውና ጎሉ ተቆጠረ። ደግሞ በሰሜን ለንደን ደርቢ በመልሱ ጨዋታ እንደምታስታውሱት በዋይት ሃርት ሌን 2 ተጨማሪ ጎሎች አስቆጠረ። እንዲህ አይነት ሞመንቶች ላይ የሚሳተፍ ነው። 16 የጎል ተሳትፎ አለው በአርሰናል ተጫዋችነት። 10ሩ እሱ ያስቆጠራቸው ጎሎች ናቸው። 6 የመጨረሻ ኳሶች ደግሞ አቀብሏል። ግን እዚህ ጋር ነው ማጉላት የምፈልገው ነጥብ ያለው። ካስቆጠራቸው 10 ጎሎች መካከል 50% የሚሆኑት ወይም ግማሾቹ የጨዋታውን ሁኔታ የለወጡ ጎሎች ናቸው። ወይ አርሰናል የመራባቸው ወይም ከመመራት አቻ የሆነባቸው ጎሎች ናቸው። ስለዚህ የማሸነፊያ ወይም የመምሪያ ወይም አቻ የሆነበትም ነው ጌም ስቴት የሚባለው ማለት ነው። ውጤት ለዋጭ ጎሎች ነው የሚያስቆጥረው። 25% የሚሆኑት ጎሎቹ ደግሞ ቶተናም ላይ የተቆጠሩ ናቸው። ከ10 ጎሎች 5ቱ ቶተናም ላይ የተቆጠሩ ናቸው። በባለፈው የማንቸስተር ሲቲም ጨዋታ እንደምታስታውሱት በሊግ ካፕ የፍጻሜ ጨዋታ አልነበረም፣ እሱም አልነበረም፣ ኦዴጋርድም አልነበረም። ምን ያህል ሁለቱም ተጫዋቾች እንዳጎደሉ በጨዋታ ውስጥ አርሰናል በተለይ በክሬቲቪቲ የጎል እድሎች በመፍጠር የማንቸስተር ሲቲን ፕሬሸር በመቋቋም የገጠመውን ችግር ስናይ መቼስ ሽንፈት ነው። ስለዚህ ማንም ሰው እንደ ሰበብ ሊቀበሉ አይፈልግም ይሆናል፣ ግን በትልቁ የሚያጎድሉ 2 ተጫዋቾች ናቸው እና በባለፈው የማንቸስተር ሲቲ የፕሪሚየር ሊግ ጨዋታ ግን በኤቲሃድ በተደረገው ጨዋታ ግን ያንን ሞመንት ለመስጠት ተቃርቦ ነበር። ውጤቱ 1-1 ነበር። ሲቲ ሁለተኛውን አጋማሽ በጥንካሬ ነበር የጀመረው። ምናልባት ኤዜ ከዛ በፊት የጎል ላይ ጨዋታ ተሳትፎ አልነበረውም ይሆናል፣ ግን በዲሳይሲቭ ሞመንት ኢንች ነበር የቀረው አርሰናልን 2-1 መሪ ለማድረግ ምናልባት የፕሪሚየር ሊግ ዋንጫ ፉክክርን ሊቋጭ የሚችል ፖቴንሻል የነበረው ኢንተርቬንሽን ነው ተጫዋቹ የነበረው ወይም ትልቅ ሞመንት የመወሰን አቅም የነበረው ነው። መቼስ እግር ኳስ አንዳንድ ጊዜ በፋይን ማርጅንስ የሚወሰን ነው ሲባል፣ በጥቂት ዝርዝር ጉዳዮች የሚወሰን ነው ሲባል ያ ጎል ያልተቆጠረበትን ቅጽበት እንደ አንድ ጥሩ ማጣቀሻ አድርጎ ማየት ይቻላል። ከዚህ አጋጣሚ ከደቂቃዎች በኋላ ነው ማንቸስተር ሲቲ ጨዋታውን ያሸነፈበትን ጎል በኤርሊንግ ሃላንድ አማካይነት ያስቆጠረው። ባለፈው የውድድር ዘመን ማንቸስተር ሲቲ ላይ በኤፍኤ ካፕ የፍጻሜ ጨዋታ ላይ እንዲህ አይነት ጎል አስቆጥሮ ነበር። አርሰናል ለአመታት ነበሩት እንዲህ አይነት ተጫዋቾች በወሳኝ ጨዋታዎች የግል ምታታቸውን ተጠቅመው የጨዋታውን ውጤት መለወጥ የሚችሉ ተጫዋቾች ነበሩት። በምርጦቹ አመታት የነበሩትን ትልልቆቹን ሌጀንዶች እንደ ቲየሪ ኦንሪ፣ ዴኒስ ቤርካምፕ፣ ሮቤር ፒሬስ አይነት ተጫዋቾች ነበሩት። ከየትኛውም ርቀት ጎል ማስቆጠር የሚችሉ 2-3 ተጫዋቾች አልፈው ጎል ማስቆጠር የሚችሉ ናቸው። በኤምሬትስ ዘመን ጭምር እንደ ሮቢን ቫን ፐርሲ፣ ሳንቲ ካዞርላ፣ አሌክሲስ ሳንቼዝ፣ ሴስክ ፋብሪጋዝ፣ ሜሱት ኦዚል አይነት ተጫዋቾች ነበሩት። በቅርብ ዓመታት ግን አርሰናል እንዲህ አይነት ተጫዋቾች ብዙ አልነበሩትም። የክለች ሞመንት ተጫዋቾች በራሳቸው በኢንዲቪጁዋል ኢምፕሮቫይዜሽን ልዩነት መፍጠር የሚችሉ ተጫዋቾች በቁጥር ብዙ አልነበሩትም። በተለይ በወጥነት ይህንን የሚያደርጉ ተጫዋቾች ብዙ አልነበሩትም። አንዳንድ ሰዎች ቡካዮ ሳካ ብቻ ነው በወጥነት ይህንን ላለፉት ዓመታት ሲያደርግ የቆየው፣ ሌሎቹ በጣም ጥሩ ግን የሲስተም ተጫዋቾች ናቸው የሚል ክርክር የሚያቀርቡ ሰዎች አሉ። ኤዜ ውስጥ የምታዩት ኢንዲቪጁዋሊቲ ነው ወይም ሜዳ ውስጥ ያለ የግል መፍትሄ የቡድኑ ሲስተም እየሰራ ባልሆነበት ጊዜ ግን በራሱ ውሳኔ ጭምር ከአሰልጣኙ የታክቲክ ውሳኔዎች ወጣ ባለ
የግል ውሳኔ ጭምር ይህንን ማድረግ የሚችል አይነት ተጫዋች ነው። ስለዚህ አርሰናል በዚህ የውድድር ዘመኑ በጣም ወሳኝ በሆነ ወቅት ላይ እንደ ኤዜ አይነት ጌም ብሬከር በጥብቅ የሚፈልግበት ጊዜ ላይ ነው ያለው። እንዳነሳሁት ነው ቅድም በጨዋታዎች ውስጥ ብዙ የጎላ ተሳትፎ ለማድረግ ሲቸግረው ልታዩ ትችላላችሁ እና በዛ ምክንያት አንዳንድ ጊዜ የስንፍና ምልክት ያለው ሰውነቱም ያንን ሻላንስ ያለበት ስለሆነ ወክ የሚያደርግበት መንገድ ፊቱ ላይ የሚታየው የፊት ገጽታው ላይ የሚነበበው ቋንቋ ጭምር በጨዋታ ውስጥ እንደ በጣም ሲሪየስ ተጫዋች ላይ ያስቆጠረው ይችላል። በጨዋታ ውስጥም ያለው ተሳትፎ አንዳንድ ጊዜ ውስን ይሆናል። ለምሳሌ ከኒውካስል ጋር በነበረው ጨዋታ ልክ ነው 53ኛው ደቂቃ ላይ ነው ተጎርቶ ወጥቶ የነበረው ወይም ለጥንቃቄ ሲባል ተቀይሮ ወጥቶ የነበረው፣ ግን ሜዳ ውስጥ 18 ጊዜ ብቻ ነበር ኳስ የነካው። የግራ ክንፍ ተጫዋች ሆኖ ነው የጀመረው፣ ግን የበለጠ ወደ ሴንትራል ቦታዎች የሚገባ ነው እና በ53 ደቂቃ ውስጥ 18 ጊዜ ብቻ ነበር ኳስ የነካው። ማርቲን ኦዴጋርድ ለምሳሌ በጨዋታው ላይ በእርግጥ 90 ደቂቃውን 90 ሲደመር ተጨማሪ የባከኑ ደቂቃዎች ተጫውቷል። ደቂቃው ለማነጻጸር የሚመች አይደለም፣ ቢሆንም 71 ጊዜ ኳስ ነክቷል። ኦዴጋርድ ኖርማሊ እንደዛ ነው የሚያደርገው። በጨዋታ ውስጥ በጣም ቢዚ ነው። ሜዳ ውስጥም በሚሆኑበት ጊዜ ከዚህ በፊት ሁለቱን ተጫዋቾች አነጻጽረን ፕሮግራም በሰራን ጊዜ እንዳነሳሁት ኦዴጋርድ የበለጠ ቢዚ ነው፣ ኤዜ ግን የበለጠ የሞመንቶች ተጫዋች ነው። ጨዋታውን ያሸነፉት መጨረሻ ላይ በኦዴጋርድ ትጋትም የመከላከል ዲሲፕሊንም ግን የመጨረሻው ትልቁ የጨዋታው ልዩነት የተቆጠረው ጎል ነው። ያንን ምታት የፈጠረው ደግሞ እሱ ነው። የማች ዊኒንግ አክሽን የሚባለው እንዲህ ያለው ስለሆነ በጨዋታ ውስጥ ብዙ ላይሳተፍ ይችላል። ልክ እንደ ኦዴጋርድ በደርዘኖች የሚቆጠር ንክኪ የለውም። ነገር ግን በጥቂት ንክኪዎች ከፍተኛ ኤፊሸንሲ ያለው ኃይለኛ ሹተር ተጫዋች ነው። በሁለቱም እግሩ ጎሎች ማስቆጠር የሚችል ነው። ለክሪስታል ፓላስ ዋንጫዎች አምጥቷል። በዚህ መንገድ ባለፈው የውድድር ዘመን የኤፍኤ ካፕ ደግሞ ይሄ ውድድር ዘመን ሲጀመር ኮሚኒቲ ሺልድ አሸንፈው ነው የጀመሩት። ያሸነፉት ማንቸስተር ሲቲንና ሊቨርፑልን ትልልቅ ባላጋራዎች ናቸው። በጣም በትልቅ ኦኬዥን ጨዋታ በዊምብሌ ስቴዲየም በተደረጉ ጨዋታዎች ከትልልቅ ባላጋራዎች ጋር ነው እነዛን መታቶች ያሳየው። ይህንኑ መድገም ጀምሯል አሁን አርሰናል ውስጥ። በተለይ ደግሞ አርሰናል በማጥቃቱ በኩል የሁለተኛው የውድድር ዘመን አጋማሽ ከተጀመረበት ጊዜ ጀምሮ ከፍተኛ ችግር አለበት። እንዲያውም በቅርብ ጊዜ አንድ ስታት እያየው ነበር። የአርሰናል የኒውካስል ጨዋታ ኤክስጂን አስተውላችሁ እንደሆን ካልተሳሳትኩ ወደ 0.6 ገደማ ነው የነበረው። ኒውካስል ከሳምንት በፊት ከቦርንመዝ ጋር ተጫውቶ ነበር። ቦርንመዝ በዛ ጨዋታ 3 ኤክስጂ ነበር የፈጠረው። ባርሰሎና ከ4 በላይ ኤክስጂ ነው የፈጠረው። ሲቲ በኤፍኤ ካፕ ኒውካስልን ባገኘበት ጊዜ ከ3 በላይ ኤክስጂ፣ ሰንደርላንድ በዛ የታይነሳይድ ደርቢ ጨዋታ ከ2.5 በላይ ኤክስጂ ነበር የፈጠሩት። አርሰናል 0.6 አካባቢ ነው። እሱም ከማዕዘን ምት በተገኘ አጋጣሚ የተቆጠረው ጎል አብዛኛውን የኤክስጂ መጠን የሚያካትት ነው እና ማጥቃቱ እንደ ልብ የሚፈስ ይሆን አይደለም። ይሄ ደግሞ በተለያዩ ምክንያቶች ሊገለጽ ይችላል፣ ግን በአብዛኛው የአርሰናል የማጥቃት ተጫዋቾች በጥሩ ፎርም ላይ ያለመገኘታቸው ነው። ቡካዮ ሳካ አስቸጋሪ ውድድር ዘመን ነው እያሳለፈ ያለው። በጠቅላላውም ከዛ ለ4 ወር ገደማ ከሜዳ ካራቀው ጉዳት በኋላ ከዛ በፊት የነበረውን ያንን ስታር ቦይ መልሰን ለማየት ችግር ሆኗል። ወደ ተለመደ ለአመታት ወደ አሳየው ብቃቱ እየተመለሰ አይደለም። ጉዳቶች ደጋግመው ጎብኝተውታል። ከ1 ዓመት ከ2 ዓመት ባነሰ ጊዜ ውስጥ 5-6 የጉዳት አይነት ተደራርበውበታል። በዚህ ሲዝን ብቻም እንደዚሁ 3 ጉዳቶች ገጥመውታል። ካይ ሃቨርትዝም እንደዚሁ ጉዳት የቸገረው ተጫዋች ነው። የባለፈው የማንቸስተር ሲቲ ጨዋታ በዚህ ውድድር ዘመን ለመጀመሪያ ጊዜ 90 ደቂቃ የጨረሰበት ጨዋታ ምን ያህል በጉዳት እየተቸገረ እንደሆነ የሚያሳይ ነው። አሁንም በዚህኛው አትሌቲኮ ማድሪድ ጨዋታ ጭምር አይሰለፍም። ለፉልሃምም ጨዋታ የሚደርስ አይመስልም። ነገር ግን የመጨረሻዎቹ 2 ጨዋታዎች ላይ ሊሰለፍ ይችላል እንደዚህ የሚል አስተያየት ይሰጣሉ። ኦዴጋርድም እየተቸገረ ነው። ምንም እንኳ በቅርብ ጊዜ አገልግሎቱ በጣም ጠቃሚ ሆኖ እያየ ነው። ቢሆንም ቪክቶር ዮኬሬስ የቡድኑ ከፍተኛ ጎል አስቆጣሪ ነው። 18 ጎሎች አስቆጥሯል። ሊያሳማ የሚችል ቁጥር አይደለም፣ ግን the jury is still out ይላሉ። ልክ እንዲህ አይነቱን ተጫዋች በተመለከተ የአርሰናል ደጋፊዎች እንኳ መስማማት የላቸውም። ሊያንድሮ ትሮሳር የሆነ ጥሩ የነበረባቸው ሳምንታት ነበሩ። 2026 ከገባ በኋላ ግን ጎል አላስቆጠረም። ጋብሪኤል ማርቲኔሊ አንድ የፕሪሚየር ሊግ ጎል ያስቆጠረው ያም ከ8 ወራት በፊት ማንቸስተር ሲቲ ላይ ባለቀ ሰዓት ያስቆጠረው ጎል ነው። ኖኒ ማድዌኬ ሲጀመር በጣም
ተስፋ የሚሰጥ አጀማመር ነበር ያደረገው፣ ግን ወጥ ተጫዋች አይደለም። የክህሎት ጥያቄ አይመስለኝም እነዚህ ሁሉ ተጫዋቾች ላይ የምታነሱት። ጋብሪኤል ጄሱስ ከተመለሰበት ጊዜ ጀምሮ ከጉዳት ከተመለሰበት ጊዜ ጀምሮ የድሮ ጄሱስ እንዳልሆነ ማየት ይቻል ነበር። አርሰናል እንደ ልብ ጎሎች እያስቆጠረ አይደለም። በቆመ ኳስም ጭምር ከ11 ጨዋታ በኋላ ለመጀመሪያ ጊዜ ነው ባለፈው ኒውካስል ላይ ጎል ያስቆጠረው። አንደኛው በጣም ወሳኝ የጎል አማራጭ የነበረው የማዕዘን ምትና የቅጣት ምቶችን መጠቀም ነበር። ስለዚህ አሁን አርሰናል ያለበት ሁኔታ በክፍት ጨዋታም በቆመ ኳስም በሚፈልገው መጠን ጎል እያስቆጠረ ባለመሆኑ የተነሳ እንደ ኤቤሪቺ ኤዜ አይነት የግል መፍትሄ ተጠቅሞ የጨዋታ ውጤት የሚለውጥ ተጫዋች በጣም አስፈላጊ ይሆናል ማለት ነው። አርሰናል ዋንጫዎች የሚያሸንፍ ከሆነ በቂ ጎሎች ስላስቆጠረ ብቻ ሳይሆን በጣም ጠጣር የመከላከል አደረጃጀት ስላለው ነው። እንደዚያም ሆኖ ግን ልክ የኤዜ አይነት ከምንም የሆነ ነገር መፍጠር የሚችሉ አስደናቂ ጎሎች ማስቆጠር የሚችሉ ተጫዋቾች ያስፈልጋሉ። በማንቸስተር ሲቲ በቅርብ ጊዜ እንደምታዩት የራያን ሼርኪ የኢንዲቪጁዋል መፍትሄዎች ለጓርዲዮላ ቡድን በጣም አስፈላጊ ሆነው እያየናቸው ነው። የሱ መኖር ነው አሁን ለማንቸስተር ሲቲ ትልቅ ኢንጀክሽን ሆኖ የምናየው። ኤዜም ልክ እንዲህ ባለው ትልቅ የቻምፒየንስ ሊግ ጨዋታና በተቀሩት 4 የፕሪሚየር ሊግ ጨዋታዎች ከጉዳት ነፃ መሆኑ በጣም አስፈላጊ የሚሆነው በዚህ የተነሳ ነው። ሚኬል አርቴታ መጀመሪያ አካባቢ በሚገባ አልተረዳነውም ነበር፣ አሁን ግን ገብቶናል የሚል አስተያየት ሰጥቷል ከቶተንሃም ጨዋታ በኋላ አስታውሳለሁ። ስለዚህ አርሰናል የበለጠ ትረስት እያደረገው እንደሆነ የምታውቁት ባለፉት 2 ጨዋታዎች የግራ ክንፍ ተጫዋች ሆኖ ነው የጀመረው። እንደው በጎ ነገር የውድድር ዘመኑን ቡድኖች በሚያጠናቅቁበት ጊዜ ጥሩ የመጫወት ታሪክ አለው ይሄ ተጫዋች። ለክሪስታል ፓላስም አሁን በአርሰናል እንደምናየው አይነት ማለት ነው። በመጨረሻዎቹ 3 ወራት አሁን ባለንበት ኤፕሪል እና በሜ ደግሞ አስቀድሞ በማርች ያሉትን የማጥቃት ሬከርዶች ብታዩ የውድድር ዘመኑ መጨረሻ አካባቢ እንዴት እንደሚቀናው ያሳያል። ለዚህ ነው አንዳንድ ሰዎች አየሩ ጥሩ በሚሆንበት ጊዜ የሚሳካለት ተጫዋች ይሉታል። አሁን በቅርብ ጊዜ ብዙ ጎሎች ያስቆጠረ ነው ያንን የኒውካስል ጨዋታ ጨምሮ ማለት ነው። በ4 ሲዝኖች በ46 ጨዋታዎች ከማርች እስከ ሜይ ባሉት መጋቢት፣ ሚያዝያ፣ ግንቦት በሚባሉት በነዛ 3 ወራት በ46 ጨዋታዎች በየ2 ጨዋታው 1 ጎል እያስቆጠረ 23 ጎሎች አስቆጥሯል። ግን በእነዚሁ 4 ዓመታት ከነሐሴ እስከ የካቲት ባሉት ጊዜያት በ111 ጨዋታዎች 21 ጎሎች ነበር ያስቆጠረው። ልዩነቱ በጣም ሰፊ ነው። አንድ ጊዜ እንደጠቀስኩት የጥሩ አየር ንብረት ተጫዋች ወይም የፌር ዌዘር ተጫዋች የሚሉት በዚህ ምክንያት ነው። አሁን የክረምቱ የነሱ ክረምት ጭጋግ ለቆ ፀሐዩ ጥሩ የሚሆንበት የጸደይ ጊዜ ነው። ስለዚህ በዚህ ጊዜ ጥሩ ይጫወታል የሚል አስተያየት የሚሰጡ ሰዎች አሉ። ይህንን በተደጋጋሚ ላለፉት ዓመታት አሳይቷል። ግን ጉዳት ደግሞ በወሳኝ ጊዜ ሲበድለው እያየን ነው። ግን አሁን ወደ ፎርም ተመልሷል። የሊግ ካፕ የፍጻሜ ጨዋታ ያለፈው ከባየር ሌቨርኩሰን ጋር በተደረገው ጨዋታ ያንን አስደናቂ ጎል ካስቆጠረ በኋላ ነው። ልክ እንደዚህ አይነት ጨዋታዎች ላይ ደግሞ ተጫዋቾችን በብርታት ተፈልጓቸዋላቸው። አርሰናል ለምሳሌ በ2002 ታስታውሱ እንደሆነ ወይም የዛን የአሸናፊውን ቡድን ዶክሜንተሪ ለማየት እድል ኖሯችሁ እንደሆን እድሜ ካልፈቀደ ማለት ነው። የፍሬዲ ዩምበርግን ትልልቅ ጎሎች ታስታውሱ ይሆናል። የዛ ቡድን ሱፐርስታሮች ዴኒስ ቤርካምፕ፣ ቲየሪ ኦንሪ፣ ፓትሪክ ቪዬራ፣ ሮቤር ፒሬስ ነበሩ። ግን አርሰን ቬንገር ከሮቤር ፒሬስ መጎዳት በኋላ ፍሬዲ ዩምበርግን የግራ ክንፍ ተጫዋቻቸው ያደረጉትና በጣም ትልልቅ ጎሎች አስቆጠረ። በዛ የታይትል ራኒንግ ጊዜ አስፈላጊ ጎሎች ነበር ያስቆጠረው። ስለዚህ በውድድር ዘመን መጨረሻ አካባቢ እንዲህ አይነት የግል መፍትሄ መስጠት የሚችሉ ተጫዋቾች ያስፈልጋሉ። ዩምበርግ በዛ የውድድር ዘመን ማንቸስተር ዩናይትድ ላይ፣ ቼልሲ ላይ፣ ሊቨርፑል ላይ እንዲህ አይነት ባላጋራዎች ላይ ትልልቅ ጎሎች አስቆጥሮ ነበር። በኤፍኤ ካፕ የፍጻሜ ጨዋታ ቼልሲ ላይ ያስቆጠረውን ድንቅ ጎል ጨምሮ ማለት ነው። ስለዚህ ኤዜም ወይም ሌላ ማንኛውም ተጫዋች ማጥቃቱ በተለይ እንደዚህ አልሰምር በሚልበት ጊዜ ድካም አለ። በነገራችን ላይ የአርሰናል ተጫዋቾችን የማጥቃት ተጫዋቾችን የድካም ጉዳይ ሳነሳ አንድ በጣም ጥሩ ማነጻጸሪያ እየተመለከትኩ ነበር። ፓሪስ ሳን ዠርማን አስደናቂ እግር ኳስ ነው የተጫወተው አይደለም። ሁሉም የማጥቃት ተጫዋቾች ፍረሽ እንደሆኑ ማየት ትችላላችሁ። ግን በ5ቱ የአውሮፓ ሊጎች ከሚጫወቱ የማጥቃት ተጫዋቾች መካከል 1000 ተጫዋቾችን ውሰዱ፣ አንድ የፔዤ ተጫዋች አታገኙ። 1000 ተጫዋቾች ብትወስዱ ብዙ የተጫወተው ተጫዋች ብራድሊ ባርኮላ ነው። በደቂቃ 1395 ደቂቃ ነው የተጫወተው። 16 ጨዋታ ነው የጀመረው።
5ቱን ብቻ ነው የጨረሰው። ስለዚህ የበለጠ ሮቴት ለማድረግ በሚያስችል ሊግ ውስጥ ነው ያለው። ስለ ምልመላውም ስለ ቡድን ስብስቡ ጥራትም የሚናገረው ነገር አለ። በዚሁ የውድድር ዘመን በፓሪስ ሳን ዠርመንና በአርሰናል ተጫዋቾች መካከል ያለውን ላነጻጽር። የአርሰናል ተጫዋቾች 8 ተጫዋቾች 2000ና ከዛ በላይ ደቂቃዎችን በሊግ ፉትቦል ብቻ ተጫውተዋል። በፕሪሚየር ሊግ ብቻ። ፕሪሚየር ሊግ ደግሞ የበለጠ ፊዚካሊ ታክሲንግ ነው፣ የበለጠ አድካሚ ነው። በፔዤ እና በሌሎቹ የፈረንሳይ የሊገ ክለቦች መካከል ያለው የጥራት ልዩነት በጭራሽ የለም። በፔዤ በኩል 3 ተጫዋቾች ብቻ ናቸው 2000ና ከዛ በላይ ደቂቃ የተጫወቱት። ሀኪሚ፣ ክቫራትስኬሊያ፣ ዱዌ፣ ባርኮላ፣ ማዩሉ እነዚህ ተጫዋቾች 1300 ደቂቃን የተጫወቱት። ብዙ ተጫወቱ የሚባሉት እነዚህ ናቸው። ሳካ በዚህ የውድድር ዘመን ብዙ ተጎድቷል የሚባለው ለ6 ሳምንት ያልተጫወተው ተጫዋች ከ2000 በላይ ደቂቃ ተጫውቷል። ስለዚህ አርሰናል ማጥቃት ስንል ያ ፊዚካል ሸክምም ያመጣው እንደሆነ ከግምት ማስገባት ያስፈልጋል። ለዚህ ነው እንደ ኤዜ አይነት በንጽጽር ከሌሎቹ ተጫዋቾች አንጻር ምናልባት በጨዋታዎች ብዛት ያልዛለ ተጫዋች ግን ደግሞ በቴክኒካዊ ክህሎቱ ምክንያት ስትራክቸሩ አልሰራ፣ ሲስተሙ አልሰራ በሚልበት ጊዜ ያንን ሲስተም ጥሶ ሄዶ የሆነ ነገር መፍጠር የሚችል ተጫዋች የሚያስፈልገው። በጥሩ ጊዜም ያንን ማድረግ የጀመረ ይመስላል። የኒውካስሉ ጨዋታ ለዛ እንደ ጥሩ ማሳያ ሆኖ መጠቀስ የሚችል ይመስለኛል።